بسم الله أوصيكم بتحية الإسلام بتحية أهل الجنة السلام عليكم ورحمة الله وبركاته የዛሬ ርዕሳችን የሚያወጣነው በእኽላስ ዙሪያ ይሆናል። ይሄ የሻዕባን ወር ነው። ከረመዳን ወር በፊት ቀልቦቻችን ልናጸዳ ይገባልና የዛሬ ርዕሳችን የሚሆነው እኽላስ ነው። በመጀመሪያ እኽላስ ምንድነው? እኽላስ ማለት ምን ሰራቸውን ዒባዳዎች ምን ተገብራቸውን ዒባዳ የአላህን ፊት ብቻ ፈልገንበት ምንም ሌሎችን ነገር ሳናጠቃልል ለአላህ ብቻ ብሎ መስራት እኽላስ ይባላል። ስም ለማግኘት አይደለም፣ ለዝና አይደለም፣ ወይም ደግሞ ለእውቅና አይደለም። የአላህን ፊት ብቻ ፈልገን አንድን ስራ ወይም አንድን ተግባር ኸይርን ስራን ስንተገብር ኢኽላስ ብለን እንጠራዋለን። አላህ Subhanahu Wa Ta'ala ይሄንን በተመለከተ እንዲህ ይላል وما أمروا إلا ليعبدوا الله مخلصين له الدين አልታዘዙም እኮ አላህን እንዲያመልኩ ቢሆን እንጂ مخلصين له الدين ዲንን ለሱ ባጸዱ መልኩ ኢኽላስ ባለው መልኩ እንዲሰሩት ቢሆን እንጂ አልታዘዙም ይላል አላህ Subhanahu Wa Ta'ala። እና አላህ Subhanahu Wa Ta'ala እዚች ጋር ሙሉ ዒባዳን የሚተገበሩ ስራዎችን በእኽላስ ጠቅልሎ ያስቀምጣቸዋልና ኢኽላስን ፈጽሞ ራሳችንን ቼክ ልናደርግበት የሚገባ ራሳችን ልንፈትሽበት የሚገባ ነገር ነው ልላችሁ ወዳል። አላህ Subhanahu Wa Ta'ala በሌላ አያው من كان يريد العاجلة عجلنا له فيها ما نشاء لمن نريد إلى الله سبحانه وتعالى ዱንያን የሚፈልግ ሰው ወይም ደግሞ እዚች ቀለቤታ የሆነችን የዱንያን ዓለም የሚፈልግ ሰው በሚሰራው ኸይር ስራ እኛ ለፈለግነው ሰው የምንፈልገውን ነገር እናደርግለታለን ከዛም በኋላ መጨረሻውም ጀሃነም ይሆናል ይላል። ومن كان يريد الآخرة وسعى لها سعيها وهو مؤمن فأولئك كان سعيهم مشكورا ድርጊታቸውን ወይም ደግሞ ዒባዳቸውን የሚተገብሩ የሆኑ ሰዎች የአላህን ፊት ፈልገውበት የሚሰሩ የሆኑ ሰዎች የነዛ ተግባሮቻቸው የለፉት ልፋቶቻቸው ከአላህ ዘንድ ጋር ምስጉን ይሆናሉ ከአላህ ዘንድ ጋርም ተቀባይነት ያገኛሉ ይላል። እነዚህ ሁለት ባሮች ተመሳሳይ ስራ ይሰሩና ሐሳባቸው ወይም ደግሞ ያንዳቸው ኢኽላስ በመኖሩና የሌላኛው ባሪያ ኢኽላስ በማጣቱ ምክንያት መጨረሻው ሊለያይ ይችላልና ስራዎቻችን ውስጥ ኢኽላስ ሚኖረን ከሆነ አላህ Subhanahu Wa Ta'ala እንደጠቀሰው መጨረሻችን ወይም ደግሞ ተግባራችን ከአላህ ዘንድ ውዴታን የሚያገኝ ይሆናል። እንደዛውም ኢኽላስ የሚጎለው ከሆነ አሊያም ደግሞ ምን ሰራቸውን ዒባዳዎች ለዱንያ ፍላጎት ከሆነ የምንሰራቸው መጨረሻችን ጀሃነም ይሆናል እላለሁ። አላህ ይጠብቀን። አላህ በሌላው አያ እንዲህ ሲል ይናገራል ليبلوكم أيكم أحسن عملا እኛ ወደዚህ ምድር ልከናችኋል ليبلوكم ሊፈትናችሁ أيكم أحسن عملا ከናንተ መካከል የተሻለ የሆነን ተግባር ወይም ደግሞ ኢኽላስ ያለውን ተግባር ይተገብር ዘንድ ማን እንደሆነ ለያችሁ ዘንድ ወደዚህ ልከናችኋል ይላል። ሌላኛው ከሐዲስ ዘንድ ያለው ኢኽላስ የመጣው ወይም ደግሞ ኢኽላስ ከሐዲስ ዘንድ ያለው ነገር እናያለን። ከነብዩ ሰለላሁ ዐለይሂ ወሰለም ዑመር በዘገበው ሐዲስ ረዲየላሁ ዐንሁ አሚር አልሙእሚኒን እንዲህ ሲሉ ይናገራሉ ኢነመል አዕማሉ ቢንኒያት ወኢነማ ሊኩሊ ኢምሪኢን ማ ነዋ ስራዎች የሚሆኑት ተግባራቶች የሚሆኑት ቢንኒያት በንያዎች ናቸው ወይም ደግሞ ሰዎች ባሰቡት ነገር ነው። ወኢነማ ሊኩሊ ኢምሪኢን ማ ነዋ ለእያንዳንዱ ሰዎች ደግሞ ንያ ያደረገው ነገር ወይም ደግሞ ያሰበው ነገር ይሳካለታል ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ ምን ሰራቸውን ስራዎች የአላህን ፊት ፈልገንበት ከአላህ ዘንድ እንድንመነዳበት ዘንድ አኺራን ከሆነ ፈልገንበት የሰራ ነው ምናገኘውም ተመሳሳይ ነገር ይሆናል። ምን ሰራውን ስራ ደግሞ የዱንያን ፍላጎት የዱንያን ክብር የሰውን ዝና ስምን ፈልገን ከሆነ ምን ሰራው በዛው መልኩ ሊሆን ይችላልና አላህ ይወፍቀን ንያዎቻችንን እናስተካክላለን። ሌላኛው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ኢኽላስን በተመለከተ እንዲህ ይላሉ እኔ በእናንተ ላይ የምፈራው የሆነ ነገር ትንሿን ሽርክ ነው ይላሉ። ሰሃቦችም እንዲህ ሲሉ ይጠይቃሉ ወመሽርኩል አስገር ምንድነው ትንሿ ሽርክ ሲሉ ይጠይቋቸዋል። ነብዩም ሰለላሁ ዐለይሂ ወሰለም فهي الرياء እሷም እኮ ሪያ ነች ይላሉ። ስለዚህ እያንዳንዱን ተግባሮቻችንን ሰዎች እንዲያዩን ሳይሆን የአላህን ፊት ብቻ ፈልገንበት ልንሰራቸው ልንተገብራቸው ይገባልና እያንዳንዱ ስራዎቻችን ውስጥ ኢኽላስ መኖር አለበት እላለሁ። በሌላኛው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም የእውቀት ባልተቤት በሆኑ በአላህ መንገድ ላይ መስዋዕት በሆኑና ኸይር ስራዎችን በሚሰሩ ሰዎች በየውመል ቂያማ ይመጣሉ ከአላህ ዘንድንም ተግባሮቻቸውን ፈልገው ምንዳቻቸውንም ፈልገው አንዳቸውንም ሳያገኙ ይቀራሉ። አላህንም ይጠይቃሉ አላህ ሆይ እኛ እኮ በዱንያ ላይ እነዚህ ነገር አሳልፈናል ላንተ ስንልም በአላህ መንገድ ላይ መስዋዕት ሆነናል ይላሉ። አላህ Subhanahu Wa Ta'ala እንዲህ ይላቸዋል ከደብቱም ዋሽታችኋል ኢነማ ፈዐልቱም እናንተ እኮ የተገበራችሁት የሰውን እይታ የሰዎችን ክብር የሰዎችን እውቅና እንድታገኙ ዘንድ ነው ዛሬ ከኔ ዘንድ ወይም ደግሞ ከኔ ፊት ምንም ነገር የላችሁም ይላችኋልና አላህ Subhanahu Wa Ta'ala በዛ መልኩ ኪሳራን ከሚጎናጸፉ ሰዎች መካከል ያድርገን አላህ ይጠብቀን ማለት እፈልጋለሁ። እናም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም
ተግባራቶችን ይፈጽሙ ነበር ማንንም ሰው ማያቃቸውን ወይም ደግሞ ድብቅ የሆኑ ተግባሮቻችንን ለብቻቸው ሆነው አንዳንድ ኸይር ስራዎችን ይሰሩ ነበር እና ደግሞ እሱም ኢኽላስ ለማግኘት ኢኽላስን እንድናገኝ ዘንድ በጣም ከሚረዱን ተግባራቶች መካከል አንዱ ነው ስለዚህ አንዳንዴ የምንሰራቸውን ዒባዳዎች ገለል ባሉ ቦታዎች ስንሰራቸው ወይም ደግሞ በሌሊት ጨለማ ተሸፍነው ስንሰራቸው ሞር ኢኽላስ ስራዎቹ ይኖራቸው ዘንድ ይቀርባልና ነብዩ ሰለላሁ ዐለይሂ ወሰለም ተግባሮቻቸውን ለኢኽላሳቸው በዚህ መልኩ ከጣሩና ለብቻ ዒባዳ ሚኖራቸው ከሆነ እኛ ደግሞ ከዛ የተሻለ ሊኖረን ይገባል ወላለው እናም ኢኽላሶቻችንን ለማጣራትና ኢኽላሶቻችንን ለመፈተሽ ረመዳን ወር የተግባር ስራ ነው የተግባር ወር ነውና በሻዕባን ወር ውስጥ ራሳችንን ልንጠይቅ ይገባል እኔ የምሰራውን ስራ ሰዎች ባያውቁትና ቅሬታ ይሰማኛል ወይ ሰዎች ይሄንን ስራ ሪኮግናይዝ ባያደርጉልኝ ወይም ደግሞ ከሰዎች ዘንድ እውቅና ባላገኝ ቅሬታ ልቤ ውስጥ ይኖራል ወይ ብለን ልንጠይቅ ይገባል መልሳችን አዎ ከሆነ ቅሬታ ሚኖረን ከሆነ ኢኽላስ ይጎለናል ልቦቻችንን መፈተሽ አለብን በመጨረሻ ማለት የምፈልገው አላህ Subhanahu Wa Ta'ala አንድንም ስራ ኢኽላስ የሌላትን ስራ ኢኽላስ የጎደለውን ስራ አይቀበልምና እያንዳንዱ ስራችን ውስጥ ኢኽላስ ሊኖረን ይገባል። ሰላም አለይኩም ወራህመቱላሂ